ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ ይብዛልኝ እና እውነት ለመናገር ሁላችሁንም በጣም ነው የማመሰግነው። ልጅቷን በጣም እያበረታታችሁ ነው። ዳንቴሉ የእውነት በጣም ከልቤ ነው የማመሰግናችሁ። በጣም እያበረታታችኋት ስለሆነ ማለት ነው። እና እሷን በጣም ደስ ብሏት፣ ግን ያው ትንሽ ክሯ ስለጨመረ ያው ገዝታ ነው እናንተ በምትሰጧት ቀብድ ነው የምትገዛው። እና ብዙዎቻችሁ ያው ያለመተማመን እውነት እግዚአብሔርን ነው የምላችሁ፣ በውሸት እግዚአብሔርን አልላችሁ እየደወላችሁ በጣም ምንድነው ትንሽ ችግራችን ብር ላይ ያለመተማመን ነው። ያው ሁሉም ሰው ሌላ ሰው ሌባ ነው ሌባ ሆነና እሷም ሌባ ናት ማለት አይደለም። እንደዚህ ስላችሁ ደግሞ ቅር እንድላችሁ ሰው ግልጹን እንነጋገር በማለት ነው። እና 1000 ብር ሲሰራ ዳንቴል 1000 ብሩ ይሄ ባለፈው ያያችሁት በጣም ጥቅጥቅ ያለ የተሰራው በጣም ብዙ ክር ይበላል ታውቃላችሁ። እሱ የተሰራው በጣም በርካሽ ነው የተሰራው። እውነቴን ነው የምላችሁ በጣም በርካሽ። አሁን ግን መልሳ ስገዛ ያው በየጊዜው በየወሩ እናንተ እንዴት ነው ደሞዛችሁ ስትልኩ አንድ ወር የላካችሁትና የሚመጣው ወር የላካችሁት አንድ አይደለም አይደለ? እየጨመረ ዶላር እየጨመረ ነው የሚል። እዚህም ደግሞ ኢትዮጵያ ላይ ለምን እንደሆነ አላውቅም እቃ በየጊዜው ነው የሚጨምረው በየጊዜው ማለት ነው። እና ትንሽ ዋጋ ተወደደብን። እንደገና ደግሞ ለምን ከተሰራ በኋላ እጃችን ላይ ከገባ በኋላ ለምን አንከፍላችሁ እያላችሁ ነው። በቀን 3-4 ስልክ ሳላወራ ውዬ አላውቅም። ለምን እሷ ኢንተርኔት የላትም። በአብዛኛው እኔ ነኝ ኢንተርኔት ሞልቼ የምጠቅብለን ለራሴ ስለምሞላ ነው። እናንተን የማወራው ነው የምታገኙ ቶሎ ቶሎ የምመልስላችሁ። እሷ ደግሞ እንደዛ እየሞላች አይደለም። ብትሞላም ደግሞ ያለችበት አንዳንድ ቤት ኢንተርኔት ይስባል፣ አንዳንድ ቦታ ደግሞ ኢንተርኔት አይስብም። ታውቃላችሁ አይደለም? ስለዚህ ዋጋ ተወደደብን። 1000 የመሶብ 1000 ብር የረከቡት አነስ ያለ ከሆነ 500 ብር። በፊት የኔን ታውቃላችሁ የኔ ትንሽ ስለሆነች እሷን 400 ነበር ያሰራት። አሁን ደግሞ ክር ጨመረ 500። መቼም የሰው ልጅ ሲሰራ ያለ ጥቅም ያለ ትርፍ አይደለም አይደለ? መቼም የምትሰራበትን ዋጋውን ችሎላት ትርፍ ደግሞ የደከመችበት የድካሟን ብር ማግኘት አለባት አይደለ? በአብዛኞቻችሁ በጣም ታወሩኛላችሁ፣ ታናግሩኛላችሁ። ግን ዋጋ ስነገራችሁ እንደገና ቀብድ አስገቡ ስትባሉ ለምን የምትሉ ነገር አለና እንደገና ደግሞ ክር እንትን አስለምቺ ከዚህ በፊት ተናግሬያለሁኝ። እንዴት እንደሚሰራ ቪዲዮ ላኪልኝ የምትሉ አላችሁ። አሳይን፣ አሰራሩን ሲሰራ አሳይኝ እያላችሁ የምሰራው እኔ አይደለሁም። እኔ እንዳጋጣሚ ልጅቷን እንደዚህ ሚዲያ ላይ ያስተዋወቅኩላት ምንድን ሌላ ዳንቴል ደግሞ በዚህ ሰሞን የማመጣላችኋለሁ። ተሰርቶ እዩት። አንዳንድ ጊዜ ተሰርቶ በትዕዛዝ ተሰርቶ ቀብድ ሳትቀበል እኔ እንትን ሳልላት በፊት ማለት ነው ከኔ ጋር እንደዚህ ሳላስተዋውቅላት በፊት ተሰርቶ የተቀመጠ ወደ 8 ፍሬ ያለ የምትፈልጉ ካላችሁ ዋጋውንም ነግሬያችሁ የዚህን ሰሞን ሄጄ አመጣለሁ። ዛሬ አመጣለሁ ብዬ አልተመቸኝም። የዚህን ሰሞን አመጣና አሳያችኋለሁ። ዋጋውንም እነግራችኋለሁ። ስንት ብር እንደሆነ እነግራችኋለሁ። እንትኑንም ታውታላችሁ ዲዛይኑንም ማለት ነው። እና ወደ ጀመርኩላችሁ ልጨርስላችሁ። እና እኔ አይደለሁም የምሰራው ልጅቷ ናት። ልጅቷ ደግሞ ሚዲያ ላይ መውጣት ፍላጎት የላትም። ገብቶች ለዛ እና እኔ አልሰራም። አንቺ ለምን አስርም እያላችሁ ማስተያየት ትሰጡኛላችሁ። እኔ ስለሚያምር ቤት ውስጥ ሰውን ብቻ ነው እንደዚህ እንትን የምሆነው መነጽሬን የማወልቀው ማለት ነው። ስለዚህ ቤተሰብ እኔ አልሰራም። ልጅቷንም እኔ እንደዚህ በቪዲዮ እነግራችኋለሁኝ፣ እሰራላችኋለሁኝ፣ የተሰራውንም ሳደርስ አሳያችኋለሁኝ። ከዛ በተረፈ ግን እኔ ምንም ያ ነው ልጅቷን ለመጥቀም ነው እንጂ እኔ ለራሴ ቪዲዮ ሰራላችሁ ልጠቀም እችላለሁ። ቪዲዮውን እስከ መጨረሻ ካያችሁ እንጂ በአብዛኛው ቪዲዮ ካልታየ እኔ ምንም የምጠቀመው ነገር የለም ከድካም ውጭ ማለት ነው። እና ይሄንን ይመስላል። ዋጋው እንደዛ ነው። እንደገና የመሶብ ወርቅ ተደራራቢዋ የምትጠይቋላችሁ ትልቅ ከሆነ ክር ይበላል ታውቃላችሁ። 2500 አለ። አነስ የምትል ከሆነ 2000 አለ።
ተለቅ የሚል ከሆነ 3000 ብር ነው። እንደገና የቢፌ በአብዛኛውም የቢፌ እያላችሁ ነው። 4 ፍሬ ከሆነ 1600 እየሰማችሁኝ ነው። 1600 እንደገና ደግሞ 6 ከሆነ 2000 አለ። ተለቅ ከሆነ ዲዛይኑ ክር የሚበላና የማይበላ ከሆነ ዋጋው እንደዛው ይለያያል። ምን አለበት ዋጋውን የማትናገር እያላችሁኝ ነው። ዋጋውን እኔ በደንብ እየነገርኳችሁ ነው። በደንብ እስከ መጨረሻ ያለማየት ትዕግስት ማጣታችን ወይም ደግሞ ስራ በዝቶባችሁ ሊሆን ይችላል። አልፈርድባችሁም። ስለዚህ ይሄንን ይመስላል። ይሄን ልንገራችሁ ብዬ ነው። ዋጋውን በጣም እንትን እያላችሁ ስለሆነ በአብዛኞቻችሁ አሁን ያው ታዟል። ቀብድሜ ላኳሉ ፎቶ እያላካችሁልኝ ለእሷ ምን እንደማደርግ ታውቃላችሁ? ለእኔ ስትልኩልኝ በኢንተርኔት እንደገና እሷ ጋር ደግሞ ካርድ ሞልቼ እሷ ጋር ደውላለሁ። ደውዬ መቼም ታውቃላችሁ፣ ያገናኟችሁ ልጆች ታውቃላችሁ። ቀጥታ እንደዚህ ስልክና ስልክ አገናኝቼ እሷ በኢንተርኔት እሷ ደግሞ በኢትዮጵያ ላይ ደውዬ የማገናኛችሁ እና እኔ ልጅቷ እንድታደግ ሰው መሆናችን እንድንተጋገዝ እንድንበረታታ በማለት ነው እንጂ እዚህ ጋር እኔ እንትን የምላት ነገር የለም። ብራችሁን ደግሞ 100% እኔ ኃላፊነቱን ወስዳለሁ። ኃላፊነቱን ወስጄ አሰሩ በጣም ጽድት ያለ እኔ እንጃ እኔ ብር ቢከፈልበት ራሱ የሚቆጭ አይደለም። ለምንድነው ታውቃለህ? ጥራት ስላለው። አንዳንዶች ዳንቴል ሞልቷል 500 600 የሚሸጥ 700 የሚሸጣል። ግን በጣም የማያምር ውትፍትፍትፍ ያለ ስታጠሙ ካል ፀጉር የሚያወጣ ነው ያለው እንጂ ዋጋ ለምን ጨመረ? በጣም ውድ ነው። በጣም ትቀንስ። በብዛት ስታዘዝ ደግሞ እያስቀነስኩላችሁ ነው። 100 ብርም ቢሆን እያስቀነስኩላችሁ ነው። እኔ እያገናኛችሁ ነው። ከዛ በተረፈ ግን ያው እኔ እዚህ ጋር ምንም ላደርግ አልችልም። እንተባበር፣ እርስ በራሳችን እንተጋገዝ በማለት ውጪ እኔ ኖሮኝ አላግዛትም። ኖሮኝ ደግሞ እናንተ ዋጋ ማስቀነስ አልችልም። በብዛት የምታዙት ያው እየቀነሰችላችሁ ነው። የት ነው የምታደርሺው? የት ነው ያለሽው የምትሉት ደግሞ እኔ ወደ ሱሉልታ ነኝ። አዲስ አበባም ሆኑ ክፍለ ሀገር ደግሞ እንድላክላችሁ የምትፈልጉ ሰው ካላችሁ አዲስ አበባ ድረስ እጅ አደርስላችኋለሁ። ከዛ ወደ ቤተሰቦቻችሁ የሚያደርስላችኋል። አዲስ አበባ ከሆነ ግን እኔ ትራንስፖርት ክፈሉኝና አዲስ አበባ ድረስ አደርስላችኋለሁ። አዲስ አበባ ስላችሁ ራቅ ያለ ቦታ ከሆነ ለምሳሌ 3 ታክሲ 4 ታክሲ ከሆነ መቼም እኔም ዝም ብዬ እንትን አልልም። ስራ የለኝም። እንደምታው ግልጹን እናውራ። ድብብቆሽ ነገር የሌለው ማለት ነው። ራሳችሁ አስባችሁ የትራንስፖርት ሌላ ትርፍ እንደዚህ እንትን ሳይሆን ራሳችሁ አስባችሁ የትራንስፖርት እንዳደርስላችሁ። ዋጋው ተወደደ እንደዚህ ነው የምትሉት እንግዲህ የጊዜው አንጻር ነው ልላችሁ ነው የምፈልገው። መጠየቅም ትችላላችሁ፣ ከሌላ ማዘዝ ትችላላችሁ። ያው እዛ ሆነን አንዳንድ ነገር ገዝተን ካላስቀመጥ እዚህ ስንመጣ ግን አናገኝም። እውነቴን ነው የምላችሁ። ለምን ብሩ ራሱ በረከት የለውም። ሰላቢ ነገር ነው። ብሩ ዝም ብሎ ነው የሚጠፋው። እናንተ አሁን እዛ ሆናችሁ አሁን 200 የዛ ሀገር የምትኖርበት ወይም 200 ወይም 100 ሊሆን ይችላል የምታወጡት። ከዛ የበለጠ አይደለም የምታወጡት። ግን እዚህ ስትመጡ ግን የሆነ ነገር ልግዛ ስትሉ እስቲ 10,000 ብር ኢትዮጵያ ያለው ሰው ጠይቁ። 10,000 ብር ይዛችሁ እንኳን ብትወጡ ፌስታል የምትሞላ ነገር ይዛችሁ አትመጡ። እግዚአብሔር ብቻ እድሜና ጤና ይስጠን። እንደኛ ሀጻት እንደኛ በደል ሳይሆን እንደ ቸርነቱ ሰላም ያድርገን። ሀገራችንን ሰላም ያድርገው። ጤና ኑሮንም ሰርተን ካገኘን ተመስገን እሰየው ነው እኔ የምለው ነገር እና ለማንኛውም ይሄን ልላችሁ ነው የመጣሁት። በአብዛኛው ዋጋ በቃ በጣም እንትን ስላላችሁ ነው ልነግራችሁ የመጣሁት። ለማንኛውም ደህና ሁኑልኝ። በጣም ነው የምወዳችሁ የማከብራችሁ። እግዚአብሔር አምላክ ሀገራችንን ሰላም ያርግልን።